ክብር ለኢየሱስ ይሁን። ጌታን እጅግ አድርገን እናመሰግናለን ይህን የተወደደ ማለዳ ስለሰጠን። አብረን የእግዚአብሔርን ቃል እንሰማለን። የዮሐንስ ራእይ ምዕራፍ 22 ቁጥር 10 እናወጣና እስከ 15 አንብበን ከዛ የእግዚአብሔርን ድምጽ እንሰማለን። የሚችል ሰው ሁሉ እንዲያወጣ አበረታታለሁ። የዮሐንስ ራእይ ምዕራፍ 22 ቁጥር 10 ሃርድ ኮፒ ከያዛችሁ የመጨረሻው ሉክ ነው የመጽሐፍ ቅዱስ። ሞባይል የያዛችሁ በቀላሉ ታገኛላችሁ። ካወጣችሁ በጌታ በኢየሱስ ክርስቶስ ስም ላንብበው። እንዲህ ይላል፣ ለነም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው። አመፀኛው ወደፊት ያመጽ፣ እርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅን ያደርግ፣ ቅዱስም ወደፊት ይቀደስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛ፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾችና አስማተኞች፣ ሴሰኞችም፣ ነፍሰ ገዳዮችም፣ ጣዖት የሚያመልኩ፣ ውሸት የሚወዱና የሚያደርጉ ሁሉ በውጪ አሉ። ክብር ለኢየሱስ ይሁን። ከዚህ የመጽሐፍ ቅዱስ ክፍል ላይ የተከፈተ መጽሐፍ በሚል አርዕስት የእግዚአብሔርን ቃል እንማራለን። ሲነበብ እንደሰማችሁ ቁጥር 10 ላይ ጌታ ኢየሱስ ረጅም ራእይ፣ ረጅም መንፈሳዊ መገለጥ ለዮሐንስ ካሳየ በኋላ ዮሐንስ መጽሐፉ እንዲዘጋ የፈለገ ይመስላል። ቀጥታ የሚል ነገር የለም፣ ግን በኋላ ትንሽ ይሄን ነገር አነሳለሁ። ሊዘጋው የራእዩ መዝጊያው ጋር ሲደርሱ የተሰጠው መመሪያ መጽሐፉን አትዝጋው አለ። መጽሐፉን አትዝጋው ለምን ሲባል ዘመኑ ቀርቧልና። በዚህ መጽሐፍ ውስጥ የተገለጡት የትንቢት ቃሎችን በማህተም እንዳትዘጋ፣ የሚያምጽ ያምጽ፣ የሚቀደስ ይቀደስ፣ እኔ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን እከፍላለሁ፣ ዋጋዬ ከእኔ ጋር ነው፣ አልፋ ነኝ ኦሜጋ ነኝ፣ መጀመሪያ ነኝ መጨረሻ ነኝ። ይልቁን ሂድና ለቤተ ክርስቲያን እንዲህ በላቸው፣ ሲመጣ በትክክለኛ ቁመና እንዲያገኛችሁ ወደ ሕይወት ዛፍ ለመድረስ በአዲስቷ ኢየሩሳሌም ውስጥ ወዳለው የሕይወት ዛፍ ለመድረስ በደጆቿ ወደ አዲስቷ ኢየሩሳሌም ለመግባት ልብሳቸውን የሚያጥቡ ብፁዓን ናቸው፣ ተዘጋጁ በላቸው። አሁን የቀረና ቆይ የምትሉት ዘመን ስለሌለ ቁርጡን ነገራቸው። የሆነ ጊዜ የሚሆን ጉዳይ ብለህ እንዳይጠብቁ ነገራቸው። ልብሳቸውን አጥበው በትክክለኛ ቁመና እንዲጠብቁኝ ቶሎ እየመጣሁ ነኝ። ሲመጣ የጅምላ ጉዞ የለም፣ የተዘጋጀ ስለሚሄድ ወደ ሕይወት ዛፍ ለመድረስ ወደ ከተማይቱ በደጆቿ ለመግባት የሚዘጋጁ ብፁዓን ናቸው በሉ። ያለ ስርዓት በእንዝላልነት የሚኖሩ፣ ውሸት የሚያደርጉ፣ ውሸት የሚወዱ፣ ጣዖት የሚያመልኩ፣ የሚጠሉ፣ ነፍስ የሚገሉ ከተማይቱ ውስጥ አይገቡምና ሂድና ነገራቸው ብሎ መልእክቱን ላከ ማለት ነው። እንግዲህ ከዚህ ክፍል ላይ ነው የተከፈተ መጽሐፍ ያልኩትና ትንሽ ስለ መጽሐፍ የሆነ ነገር ልበል ቃሉን ለመረዳት። በመጽሐፍ ቅዱስ መጽሐፍ ማለት
እንደው ለኛ እንደሚገባን የግድ ወረቀት ማለት ሳይሆን የእግዚአብሔር ፕሮግራም የእግዚአብሔር ሐሳብ ማለት ነው። እግዚአብሔር ነቢያቶችን ለቤተ ክርስቲያን ስልክ ከመጽሐፍ እንደምናነበው ከመላኩ በፊት በራእይ መጽሐፍ ይሰጣቸዋል። ለምሳሌ ትንቢተ ሕዝቅኤል ምዕራፍ 2 ቁጥር 8 ጋር ስትሄዱ ይሄ ታላቅ ነቢይ ለእስራኤል ሕዝብ የተላከ ስለ ዓለም መንግስታትም ትንቢት የተናገረ በመጨረሻ ዘመን እስራኤልን ስለሚገጥማት ነገር መልእክት ያመጣው ታላቁ የእግዚአብሔር አገልጋይ ካህኑ ሕዝቅኤል እንዲህ ይላል፣ አንድ እጅ ወደኔ ሲዘረጋየው በእጁም ላይ መጽሐፍ ነበረ፣ ትንሽ መጽሐፍ በውስጥም በውጭም ተጽፎበታል። ከዛ እንዲህ ተባለልኝ፣ የሰው ልጅ ሆይ ይህን መጽሐፍ ውሰድና ብላው፣ ከዛ ሆድህን ሙላ፣ ከሞላው ሂድና ለእስራኤል ቤት ተናገር። ስለዚህ ወረቀት ብላ አይደለም ያለው። ስለዚህ ከወረቀት ያልፋል ማለት ነው። መጽሐፍ ብለን ስናወራ it's not about ወረቀት። እግዚአብሔር በዘመናት መካከል በምድር ለሰው ልጆች መግለጥ የፈለገ የእግዚአብሔር ሐሳብ መጽሐፍ ይባላል። ዕብራውያን ምዕራፍ 10 ቁጥር 5 ላይ ክርስቶስ ስለራሱ ከተናገረው ኮት ተደርጎ ተጠቅሶ እንደሚል ቃል እናገኛለን። በኩር ወደ ምድር ሲመጣ ክርስቶስ ሲመጣ እንዲህ አለ ይላል፣ አቤቱ በመጽሐፍ ጥቅልል ስለኔ እንደተጻፈው ፈቃድህን ላደርግ መጥቻለሁ። እግዚአብሔር ዘንድ ስለ ፍጥረት ይሁን ስለ ሰው ይሁን ስለ ግለሰብ ይሁን ስለ ሕዝብ ይሁን የተገለጠ ወይም የታሰበ የእግዚአብሔር ቃል የእግዚአብሔር ሐሳብ መጽሐፍ እንላለን። ወረቀት ብቻ አይደለም። ይሄ ቃሉ እንድተላለፍ እኛ ጋር እንዲደርስ ተጻፈና መጽሐፍ። ስለዚህ መጽሐፍ ብዬ አሁን ሳወራ የተከፈተ ስትል እንዲህ ተከፍቶ የቀረ መጽሐፍ ማለት እንዳይሆነ እንድገባን ማለት ነው። የተግባባን ነው። ዳንኤል የሚባለው ይህም ታላቅ አገልጋይና ነቢይ ዳንኤል ምዕራፍ 12 ቁጥር 4 ላይ እንደዚሁ እግዚአብሔር ብዙ ራእይ ስለ ዓለም መንግስታት ስለ መጨረሻው የዓለም አጨራረስና የመሲሁ መንግስት መጥቶ ሁሉን ፈጭቶ ብቻውን መንግስት ሲሆን እግዚአብሔር አሳይቶት የሚገርም መገለጦችን ከጻፈልን በኋላ እንዲህ አለው ያሳየው መልአክ፣ አንተ የሰው ልጅ ዳንኤል ሆይ ይህም መጽሐፍ ዝጋው በማኅተምም አትመው አለ እያለ ያለው ይህን ወረቀት ዝግ አይደለም። ወረቀት ማንም ቢዘጋ አንድ ሰው መጥቶ መክፈት ይችላል። ነገሩ ከዛ ያልፋልና ለምንድን ነው የምትዘጋው አለ። ያሳየሁ መገለጦች ያንተ ዘመን ታሪኮች ወይም ያንተ ዘመን ጉዳዮች አይደሉም። የመጨረሻ ዘመን ስለሆነ ጊዜው ገና ስለሆነ በማኅተም ዝጋው። ሰዎች ይመራመራሉ፣ ዕውቀት ይበዛሉ፣ ግን ትንቢቱ የነሱ ዘመን ስላይደለ ዝጋው አለ። ስለዚህ ዳንኤል የተናገረው ትንቢት አንደኛ እንዳይፈጸም፣ ሁለተኛ ሰዎች ያለ አግባብ ተርጉመው ከጊዜ ሁኔታ ጋር እንዳይተረጉሙት እግዚአብሔር ዘጋው ማለት። ስለዚህ በመንፈስ ዓለም ያ ነገር አንደኛ እንዳይፈጸም፣ ሁለተኛ ሰዎች እግዚአብሔር እስካልገለጠ ድረስ እንዳይረዱ መዘጋት ማለት ነው። ምስክር በሁለት በሶስት ይጸናል። በቂ አቅርብ ያለው አይደለ? ስለዚህ መጽሐፍ የሚለው ወረቀት እንዳይደለ እንስማማ። የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ማለት ነው። ዘርፎር አሁን ወደ ዮሐንስ ራእይ ስንመጣ ዮሐንስ ራእይ 22 ምዕራፍ የያዘ መጽሐፍ ነው። ታሪኩ የሚጀምረው ራእይ ምዕራፍ 1 ቁጥር 9 ላይ ነው። ዮሐንስ የሚባለው አገልጋይ ምን ይላል? የክርስቶስ ምስክር ሆነው ስለ ክርስቶስ መከራ ከሚቀበሉ ወንድሞች ጋራ እኔም ስለ እግዚአብሔር መከራ እየተቀበልኩ በፊትም ደሰት ነበርኩ። አንድ ቀን ግን በመንፈስ ነበርኩኝ በጌታ ቀን ይላል። ከዛ ዮሐንስ ካች ተደረገ ማለት ነው። ወደ ላይ በመንፈስ ተወሰደ። በአካል ፍጥሞ ነው ያለው። ነገር ግን
በመንፈስ የነበረው መንፈስ ዓለም ውስጥ ነው። ወይም በእኛ የቤተሰብ ንግግር አገር ቤት ማለት ነው። አስከድም አገር ቤታችን ነው። ይሄ ሌላ እንግዳ ምናምን ነው፣ ግን አገር ቤት ዋናው የተገኘንበት አይደለ? ስለዚህ ሄደ በመንፈስና እግረ መንገድ ምን ተስፋ ይሰጠኛል? አንድ እዚህ ክብድ ስላችሁ ነገር አልሄድ ካለ አገር ቤት ጌታው ያስጎብኘኝና ተስፋዬን ዓለም ለማለት ጥሩ ያደክማል። ይሄ ዙሪያ ያለው ነገር የምትሰማው የምታየው የሚገጥመን ነገር ድክም ያርግና ተስፋ ቢስ ያረገን በመንፈስ መሆንና አገር ቤት መጎብኘት ጥሩ ነው። ዜጋ የመጎብኘት መብቱ እየተጠበቀ ነው። ቪዛ አፕላይ የማድረግ ያለ ማድረግ ጉዳይ ሞት አላልኩም እኔ አለ እንደ ዮሐንስ ጎብኝቶ መምጣት ይቻላል። ለዚህ ልዩ ፕሪቪሌጅ አይጠቅም በሩን እግዚአብሔር ስለከፈተ። ስለዚህ ዮሐንስ በመንፈስ ነበረ። ልክ ሲወጣ ምዕራፍ 1 ከቁጥር 10 ጀምሮ ያየው ወልድ ከቤተ ክርስቲያን ጋራ ያለውን ግንኙነት ነው ያየው እና ትላንት የሚያውቀው አሁን ግን የከበረውን ክርስቶስ አየ። ደረቱን በወርቅ መታጠቂያ፣ እግሩ የጋለ ናስ የሚመስል፣ አይሉ እንደ እሳት ነበልባል የሆነ፣ ፊቱ እንደ ፀሐይ የሚያበራ፣ ጸጉሩ ነጭ ሆነ አየ። ምንድነው ስን ለቤቴ ለአካሌ መልእክት አለኝና አድርስልኝ ለሰባት አብያተ ክርስቲያናት ብሎ መልእክት ላከበት። ለኤፌሶን፣ ለሰምረነስ፣ ለጴርጋሞ፣ ለቲያጥሮ፣ ለሰርደስ፣ ለፊላዴልፊያ። ከዛ መልእክቱን አደረሰ። ከዛ በኋላ ምዕራፍ 4 ጋር ሲደርስ ምን ይላል? ቅድም ጠርቶኝ የነበረ መለከት የሚመስል ድምፅ እንደገና ሰማው። ሰማይ ቤት በአማርኛ በእንግሊዝኛ ሳይሆን ኮሙኒኬት የሚታረቁ አሉ ድምጾች አሉ፣ ፍሪኩዌንሲና። ስለዚህ ድምጹ ነው አሁን ምን እየፈለገ ነው የሚለው። እንደ ቅድሙ አይነት ድምጽ ሰማዋለ የመለከት የሚመስል። ከዛ ዞር ስል ሌላ በራየው ደጅ ተከፍቶ ሲገባ ደግሞ ማንን ያያል? አብ በዙፋን ተቀምጦ ያያል። ምዕራፍ 1 ላይ ወልድ ጋር ነው ጊዜውን ያሳለፈው። ምዕራፍ 4 ጋር ሲደርስ ዙፋን አየሁ፣ በዙፋኑ ላይ ተቀማጭ ነበረ። ያየሁት ምን ይመስላል? ፎቶውን አሳየኝ ካላችሁ አይቻልም፣ ፎቶ ማንሳታል። አንዳንድ ሰው ማየት ይፈልጋል። እስቲ ምን ይመስላል? ልክ ኢየሱስ ምድር ላይ በነበረበት ጊዜ ዮሐንስ 14 እንዲላል ሰዎች መጡና እባክህ አንድ አብን አሳየን አሉት። ሰው ይናፍቃል እኮ አብን ማየት እና አብ ምን ይመስላል ብሎ እንደ ቀድሙ እንደ ወልድ ራሱ መናገር አልቻለም። ሳየው አለ ይከብዳል አለ። ሰርዲዮን ይመስላል፣ ቶጳዚዮን ይመስላል፣ መርጊድ ይመስላል አለ። ምንድነው እሱ? አንድ ሰው መጥቼ እንዲህ ይመስላል ብላችሁ ምን ብላችሁ ነው የምታወሩት? ሰርዲዮን ይመስላል፣ ቶጳዚዮን ይመስላል፣ መርጊድ ይመስላል፣ ኢንቁ ይመስላል። ዙፋኑ ዙሪያ ቀስተ ደመና አለ፣ ከፊቱ የብርጭቆ የሚመስል። ባጭሩ ፎቶ ማንሳት አልችልም። እንዲህ ስል ይቀየርብኛል፣ እንዲህ ስል ያንጸባረቅብኛል፣ ዞር ስል። ክብር ለኢየሱስ። ስለዚህ ማየት ከፈለጋችሁ ሄዳችሁ ኤክስፒሪየንስ ካላረጋችሁ አብን ፎቶ አንስቶ ማምጣት አይቻልም። ክብር ለኢየሱስ። እግዚአብሔር ትልቅ ነው፣ እኛ ጥጉን አናቅም። ለዛ ነው በሰማይ ያሉት ፍጡራን እዛው ዘግበው እንደመጣ ዮሐንስ ቀንና ማታ አያርፍም ይላል። ቅዱስ ቅዱስ እያሉ፣ ቅዱስ ማለት ስለ ኃጢአት ቆሻሻ አይደለም እያወሩ ያሉት። ክብርህ፣ ውበትህ፣ ኃይልህ፣ አቅምህ ይለያል ማለት ነው። እንዲሁ ይለያል ለመናገር። ቅዱስ ማለት ዩኒክ የተለየ ማለት ነው እያሉ ቅዱስ ቅዱስ ሁሉን ለራሲ የፈጠርክ ያለ የነበርክ የምትመጣ ለዘላለም። ቢኮዝ ጥጉን አያውቁትም፣ አይሰለቹም። እንዲህ ነው ብለው ጨረስን አይሉም። ሲገለጥ በሆነ ዳይሜንሽን ፍቅሩን ካሳያችሁ እሱን ተደንቃችሁ ሳትቀይሩ ዞር ስትሉ ሌላው ይመጣል፣ ችሎታው ይመጣል። ስለዚህ ዮሐንስ መጣና ሲዘገብልን ምን አለ? ኢንቁ ይመስላል፣ ሰርዲዮን ይመስላል፣ ቶጳዚዮን ይመስላል ብሎ ጨረሰ። ከፈለጋችሁ እነዚህን ጂምስቶን አጥኑና ምን እንደሆነ የከበሩ ድንጋዮች። ለምንድን ነው ይሄን ያየው? አብ ከሰው ልጅ ጋራ ከምድር ጋራ ፕሮግራም አለውና ቀጣይ ለሚያወራው ነገር ይሄ መገለጥ በጣም ኢምፖርታንት ነው። ስለዚህ ዙፋን አየው፣ ዙፋን ላይ ተቀማጭ ነበረ።
በዙፋኑ ዙሪያ ደግሞ 24 ዙፋን አየው። 24 ሽማግሌዎችም ተቀምጠው አየው። የወርቅ አክሊል ደፍተዋል፣ ነጭ ልብስ ለብሰዋል። በእግዚአብሔር ዙፋን ዙሪያ ነበሩ። ሌሎች 4 እንስሳት አየው። ሰው የሚመስሉ፣ ላም የሚመስሉ፣ ነስር የሚመስሉ፣ ሌላው ደግሞ ምን ነበረ? ሰው አንበሳ የሚመስሉ አየው አለ። 6 ክንፍ አላቸው። ሰውነታቸው በሙሉ በሰውነት በአይን የተሞላ ነው ይላል። እንግዲህ ሄዶ ያየ ካልሆነ በስተቀር ይሄ ራሱ ፎቶ እንትን ሲሉን ሳሎ ቢባሉ ይከብዳል። ሙሉ ሰውነት አይን ሆነ 6 ክንፍ ያለው አንበሳ የሚመስል፣ ላም የሚመስል፣ ሰው የሚመስል፣ ንስር የሚመስል ሰው አየ። ይሄ የሰማ ከዛ ሲያመልኩ እግዚአብሔር ሲደነቁ አየው አለ። የምዕራፍ 4 ይሄን ብቻ ነው የሚያወራው። የሰማይ ችሎት ወይም የሰማይ ኮርት እግዚአብሔር ያለበት ያለው ላይፍ ምን እንደሚመስል። ከዛ ወደ ምዕራፍ 5 ይመጣና የምዕራፍ 4ቱ መገለጥም የምዕራፍ 1ዱ መገለጥ ምዕራፍ 5 ጋር ነው ወሳኝ ነገር ያለው። ይሄን ሁሉ ለምንድን ነው የማወራው? መጨረሻ መልእክቱን ሲንጨርስ እናገኛለን። መልእክትነት ዝም ብላችሁ አንድ ሹፌር እንደምንሄዳችሁ ዝም ብላችሁ ከበቷችሁን ከፈለጋችሁ ላላ አርጋችሁ መከተል ብቻ። ምዕራፍ 5 ጋር ደረሱና ምዕራፍ 5 ጋር ሲደርስ እንዲህ ይላል። በዙፋን ላይ የተቀመጠው ምዕራፍ 4 ላይ ያየው በቀኝ እጁ መጽሐፍ ያዘላል። አሁን የመጽሐፍ ጉዳይ መጥቷል። በቀኝ እጁ መጽሐፍ ያዘ። ሳየው መጽሐፉ መልእክት አለው በውስጥም በውጭም። ስለዚህ ባዶ መጽሐፍ አይደለም። ባዶ ቢሆን ማንም አይፈልገውም። ግን መልእክት አለው። ይሄ መልእክት ደግሞ የምድር የሰው ልጅ መልእክት ነው። ወደ ሰማይም የተጠራውት ና ከዚህ በኋላ ምድር ላይ የሚሆነውን ነገር ላሳይ ብሎ ነው ከእንስሳት አንዱ የጠራው። ስለዚህ መጽሐፉን አግኝቷል፣ መልእክት እንዳለው አይቷል። ችግሩ ግን መጽሐፉ እንዳይከፈት በ7 ማህተም ተዘግቷል። እቺን ትንሽ ላውራ። 2 ጄኔሬሽን እዚህ ክፍል ውስጥ አለ። የኢሜይል ጄኔሬሽን እና የፖስታ ጄኔሬሽን። አሁን ይሄ መልእክት በፖስታ የድሮ ካላወራም በስተቀረ በኢሜይል፣ በቴሌግራም፣ በፌስቡክ ባለው እውቀት አሁን ይሄ ቃል አይገባችሁ። ምክንያቱም መልእክት ስላክላችሁ አሁን ፓስወርድ ነው ልትሉ የምትችሉት እናንተ። ይሄ ማህተም የሚባለው ማን ነው የተካው? ፓስወርድ። በድሮ ዘመንም አንድ መልእክት በማህተም ከተዘጋ ምን ማለት ነው? ስልጣን ያለው ህጋዊ አካል ካልሆነ በስተቀር ማንም ሰው መክፈት። ስለዚህ ድሮ ከ90 ዓመተ ምህረት በፊት ብዙ የተጻጻፋቸው ሰዎች ታውቃላችሁ። ትምህርት ቤት ይሁን ግንባር፣ ጦር ሜዳ ይሁን ስራ ቦታ ሲሄዱ ሰዎች ቤተሰቦቻቸው ጋር የሚገናኙት እንደ ዛሬ ስልክ የለም፣ ኢሜይል የለ፣ ምናምን የለና ስለዚህ ወረቀት ነጭ ትወስድና ውድ አባቴ ውድ እናቴ ብለህ ትጽፋለህ ምኞቴን ናፍቆቴን ወረቀት ላይ። ከዛ ወረቀትን ይዜ ፖስታ ቤት ሄድና ፖስታ ትገዛለህ። ከዛ እዛ ውስጥ ትከታለህ፣ ታሽጋለህ። ስቲል ስላሸግ ማንም መክፈት ይችላል ካገኘ። ከዛ በጊዜው ስልጣን ያለው ተቋም የፖስታ ቤት ስለሆነ ፖስታ ቤት ሄድና ይሄን መልእክት አድርሱልኝ፣ የት ወደሚፈልገው አድራሻ ትጽፋላችሁ፣ ክፍለ ሀገር ይሁን ምን። ከዛ ከጻፋችሁ በኋላ ፖስታ ቤቱ ህጋዊ እንዲሆንና በአደራ እንዲያደርስ ምን ይላል? ተምፐር የሚባል ነገር አለ፣ ግዛ ይላል። ከዛ ተምፐር ትገዛለህ፣ ተለጥፋለህ። ልክ እሱን ስታሟላ እያያችሁ ማህተም ይወስድና ፖስታችሁ ላይ የተለጠፈው ቦታ ላይ ማለት ነው ማህተም ይመታል። አሁን ምን ማለት ነው? ይሄም ፖስታ መክፈት የሚችለው አድራሻው ከላይ ለኤጌሌ የተባለ እሱም የቀበሌ የታደሰ የቀበሌ መታወቂያ አምጥቶ ካላሳየ በስተቀር መክፈት ግልጽ ነው። ይሄ ምክንያቱም ቃሉ በዚህ አውድ ስለተጻፈ ነው፣ እንዲገባችሁ ነው። ለምን መጽሐፍ ከሆነ ዝም ብለህ ግንጥል አታረግም እንዴ? በማህተም የተዘጋን ነገር ዝም ብለህ መክፈት። ስለዚህ ስፒሪት ወርልድ ጋር ስንሄድ መንፈስ ዓለም በጣም መንፈሳዊ ስርዓት እየተከተለ ነው። ሰው እንደፈለገው እንዳማረ የሚኖርበት ዓለም አይደለም፣ እግዚአብሔር ያለበት ዓለም ስለሆነ በማህተም የተዘጋ አካል የተገባው አካል ካልመጣ በስተቀር ጡንቻ ስላለ መክፈት አይፈቀድም።
ተግባባና? አሁን ማጭበርበር ስለበዛ ፖስታም እየተከፈተ እንደገና እየተለጠፈ ስላስቸገረ ድርጅቶች መረጃ ላኩ ሲል እንዲህ ይላሉ፣ በሴም የታሸገ ፖስታ ይላሉ። አልሰማችሁም? ጨረታ ለምንድን ነው ሴም የሚሉት? ሴም አንዴ ከተነሳ መልሶ አይጣበቅም። ፖስታም በኡሁ በአሚር ምናምን እንደገና ሊያጣብቁ ይችላሉ በሆነ ነገር ሴም። ስለዚህ ይሄ አሁን ችግር የፈጠረው ሌላ ቴክኖሎጂ ዘርፎር ይሄ ነው ኮንሰፕቱና ሰማይ ቤት መጽሐፍ አለ። መጽሐፉ ያንቺ መልእክት ይዟል፣ ያንተ መልእክት ይዟል። ኢጣፈንታሽን መዳረሻሽን ምድር ኢጣፈንታ ምን እንደሆነ ይዟል። ግን ከፍቶ ለማውራት ምን ይጠይቃል? ስልጣን ያለው አካል። ስለዚህ ዮሐንስ ሲመለከት በዙፋኑ በተቀመጠው በቀኝ እጁ መጽሐፍ ነበረ፣ በውስጥም በውጭም ተጽፎበታል፣ ግን በሰባት ማኅተም። ስለዚህ ዮሐንስ እዛ ሰፈር ቢገኝ እንኳን ወስዶ መክፈት አይችልም፣ ስልጣን ይጠይቃል። ይሄ ብቻ አይደለም፣ አንድ ብርቱ መልአክ ይላል። ብርቱ መልአክ ማለት ቀላል እንዳይመስል ብርቱ። እኔ ምን እንደሚያክል አላቅም። መጽሐፍ ቅዱስ ስለ መልአክ ሲነግረን አንድ ቀን አንድ ከተማ አንድ መልአክ ገባ፣ አንድ ሌሊት 185,000 ሰው ገደለ ይላል። ፓወራቸውን ማወቅ ትችላላችሁ። ራእይ ምዕራፍ 9 ላይ ምዕራፍ 10 ላይ ምን ይላል? አንድ መልአክ አየው፣ ከዛ ትልቅ ነው አለ። አንድ እግሩም ምድር ላይ አንድ እግሩም ባህር ላይ። ስንት ምን እንደሚያክል እስቲ ተመልከቱ። ስለዚህ ብዙ አይነት መላእክቶች አሉ። እየጮኸ ያለው መልአክ ብርቱ ከሚባሉት ውስጥ ነው። ግን እንዳለ እዚህ አካባቢ ያለነው አቅቶናል ወይም ደረጃችን አይበቃምና በዙፋን ከተቀመጠው እጅ የሰውን መረጃ የያዘው የሰውን ዕጣ ፈንታ የያዘው የሰውን እድል ፈንታ ያዘ ይወስድ ዘንድ ሰባቱን ማኅተም ይፈታ ዘንድ መጽሐፉን ይዘረጋ ዘንድ የተገባው አለ ወይ ብሎ ይጠይቃል። ማንን ይጠይቃል? ወደ 24ቱ ሽማግሌ ይመለከታል። ዙፋን አላቸው፣ አክሊል አላቸው፣ ነጭ ለብሰዋል። እነሱ ማለት የሰው ጉዳይ ዕጣ ፈንታ መወሰንም መናገርም መግለጥም አቅማችን አይበቃም፣ አንችልም አሉ። ወደ እልፍ አእላፋት መላእክት ሲመለሱ እነሱም አልችልም አሉ። ወደ 4ቱ እንስሳት ብመለከትም አልችልም አሉ። ከዛ መጽሐፍ እንዲህ ይላል፣ መጽሐፉን ይወስድ ዘንድ የሰው ልጅ የሰው ልጅ ዕጣ ፈንታ ለመወሰን 24ቱ ሽማግሌ አልቻሉም። አቅማቸው ምንም እንኳን የከበሩ ቢሆኑ አልቻሉም። 4ቱ እንስሳት አልቻሉም። እልፍ አእላፋት አልቻሉም። ከዛ እንዲህ ይላል፣ መልአኩ ሰማይ ሲያጣ ወደ ምድር መጣ፣ በምድር ላይም አልተገኘም። ድንገት ከምድር በታች ካለ ብሎ ጠየቀ፣ እዛም አልተገኘም። ሶ ፋይናሊ ወደ ሰማይ የተጠራው ዮሐንስ እንዲህ አለ፣ አለቀስኩ። ለምን? ምን ይዤ እመለሳለሁ? ሄጄ ምን አወራለሁ? ጌታ እንዲህ ብሏል ስለ እናንተ ብዬ ለማውራት መጽሐፉ ዝግ ነው፣ ከፋችም ጠፍቷል። ከዛ ሳለቅስ አለ ከሽማግሌዎች አንዱ እንዲህ አለው፣ እዚህ አገር ለቅሶ ምንም አይጠቅም። ይሄ አንጀት መብላት አይሰራም። ያንተን ጉዳይ የያዘ አካል ፈልግ። እኛ ሰፈር አታልቅስ፣ እኛ ልረዳ አንችልም። የታረደው በግ ከይሁዳ ነገድ የሆነው አንበሳ የዳዊት ዘርና ስር የሆነው ኢየሱስ ያንቺን ጉዳይ ለአንድና ለዘላለም ፈቷል። ሃሌሉያ ሃሌሉያ። ስለዚህ ሚካኤል ሂድ ቢታለቅስ እንዲህ ነው የሚሉ፣ ሂድ ከሰፈሬ፣ እኔ ጋር ምን ታደርጋለህ? እኔ አልሞትኩልህ፣ ደም የለኝ። ሽማግሌዎች ጋር ብትሄድ እኛ ፍጡራን ነን፣ ምንም ማድረግ አንችልም። በተለይ ሰው ዝርያ ከሆናችሁ የሰው ዘር ከሆናችሁ እኛ ጋር ትሄዱ፣ ወደ ወልድ ሄዷል። ለዛ ነው ወልድ ያለው ህይወት አለው። ይሄ መፎክር ሳይሆን ሰማይ ወልድ ካላናገርክ በስተቀር ሰውን የሚያስተናግድ አንድም የለም። ክብር ለኢየሱስ። ለዛ ነው ከወልድ ጋር መጣላት ጥሩ አይደለም። አንዳንዱ ይጣላል። አብ ጋር ሄዳለሁ ይላል። አብ ደግሞ ወልድ እውቅና ካልሰጠ አያስተናግድ። ስለዚህ ወልድ የሌለው አብም የለው። ክብር ለኢየሱስ።
እየተግባባን ነው። ስለዚህ የሰው ልጅ ይጣፈንታ የዘላለም ይጣፈንታ የዚች ምድር አሁን ያለችው ይጣፈንታ የመጨረሻ የተገባው መወሰንም መፍረድም ማዳንም የሚችል አንድ ነው፣ ጌታችን ኢየሱስ ክርስቶስ። ሃሌሉያ። ለዛ ነው ስልጣን በሰማይም በምድርም። ሰማይ አካባቢ እሱ ጋር የሚወዳደር የለም፣ ምድር ላይ የሚወዳደር የለም፣ ከምድር በታችም የለም። ብቸኛ የዘላለም ጣፈንታሽ የሚወስነው ጌታ ኢየሱስ ነው። ክብር ለእሱ ይሁን። ስለዚህ ዮሐንስ ነው እንዲህ አለ፣ ለካ ለቅሶ አይሰራም። ምድር ላይ ነው ለቅሶ የለመድነው እንጂ እዛ ለቅሶ የለም፣ አይፈቀድም። ቦታህን እወቅ፣ ጉዳይ ያለበትን እወቅ እንጂ። ከዛ እውነትም ዞር ስል የታረደ በግ አየሁ አለ። የታረደ በግ አየሁ፣ ሳየው 7 ቀንዶች አሉት፣ ፍጹም ኃይል ማለት ነው። 7 አይኖች አሉት። ምንድናቸው 7 አይኖቹ? አካሉን ያዳናቸውን የበዣቸውን የሚያጠነክርበት 7ቱ መናፍስት ናቸው አለ። ከዛ ተነሳ፣ በዙፋን ከተቀመጠው እጅ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ ሃሌሉያ መገለጥ መጣ። አሁን እዚች ጋር ፓውዝ አረግና አላስተምርም፣ ወደ ሮጭ ወደ ኋላ ሄድና ተመልሼ የትምህርት መደምደም የሚያደርገው ምዕራፍ 5 ቁጥር 9 እና 10 ላይ ነው። ግን መጽሐፉን ወሰደ። መጽሐፉ ሲወስድ 2 ነገር ነው የሆነው። በደንብ ስሙኝ እዚህ ጋር። አንደኛ መጽሐፉ ሲወስድ መጽሐፉ በመገለጡ የሱ ሞትና ትንሣኤ ለሰው ልጆች ያደረገው በረከት ተገለጠ። ስለዚህ እዛ አካባቢ ያሉት የመጽሐፉ መወሰድ የሱ መጽሐፉን መክፈት ምን እንዳመጣ ስለገባቸው 24ቱ ሽማግሌዎች አክሊል ያላቸው። አክሊል ያላቸው ማለት ከሆነ አካል አንጻር ድል የነሱ ናቸው። እግዚአብሔር ጋር ሲሄዱ፣ በጉ ጋር ሲሄዱ ግን የነሱ ድል ምንም አይደለም። ስለዚህ አክሊላቸውን አውርደው በበጉ ፊት ወድቀው፣ ምክንያቱም ሃይ ራንክ ሲመጣ ኮፍያ አድርጌ ወታደር ቤት አትቆምም አይደል? አይደል እንዴ? ኮፍያዬን የሚታደርገው እኮ ካንተ በታች ያሉ ባለበት ነው። ከላይ ካለ this is submission ማለት። ስለዚህ እነሱ በሆነ ሰፈርና ደረጃ ድል ነስተዋል፣ አክሊል አላቸው። አሁን የመጣው የፍጥረትን ሁሉ ጣፈንታ መወሰን የሚችል ስለሆነ 24ቱ ሽማግሌዎች 4ቱ እንስሳት በበጉ ፊት ወደቁና መዝሙር ዘምሩ ይላል። ይሄ መዝሙር ኒው ብራንድ መዝሙር ነው። መጽሐፉ ሲናገር አዲስ መዝሙር ነው። ይሄ የተደጋገመ መዝሙር ሳይሆን ሞቱና ትንሣኤ ሪሊዝ ያደርገው አዲስ መዝሙር ነው። ስለዚህ መዝሙር ዘመሩ። ይገባል አሉት። ምን ነው? መጽሐፉን ትወስድ ዘንድ 7ቱን ማኅተም ትፈታ ዘንድ ይገባል። ታርደሃልና በደምህም ከወገን ከቋንቋ ከሕዝቦች ከነገድ ሰዎችን ዋጅተሃልና ለአምላካችንም መንግስትና ካህናት አደረካቸው፣ በምድር ላይም ይነግሳሉ እያሉ አዲስ ቅኔ ይዘምሩ ነበረ። ሃሌሉያ። ስለዚህ ይሄ ለጥቂት ፓርኪንግ ሎት ላይ አቆዩልኝ። ይሄ መልእክት ተመልሼ እመጣለሁ። ይሄ ለሰው ልጅ የተደረገው ነው። ከዛ ውጪ ያለው ብዙ እናንተን የሚያስደስት አይደለም። አሁን እንደ አይነት መጽሐፍ ሲነሳ ሰው ደስ የሚለው ሰባኪው ራሱ ስለ አውሬ በጣም አብጠርጥሩ 7ቱ ቀንዶች ማለት ቀዩ ማለት ምናምን ሲናወራ ነው ደስ የሚለን፣ ግን ብዙ አይጠቅመንም እሱ። እኔ አሁን ትንሽ ነግሬ ነው የማልፈው። እኔ ኢየሱስ በመሞቱ ያደረገንን ነገር እሰብካለሁ፣ ያስገኘልንን ነገር እሰብካለሁ። የሚጠቅመንም በዚህ የተከፈተ መጽሐፍ ዘመን የሚረዳንም ያ እውነት ስለሆነ ማለት ነው። ስለዚህ ስሙ። 7ቱን እችኛው ምዕራፍ 5ቱን አሁን ትቼው ወደ ምዕራፍ 6 ገባው እንዲላል። ከዛ ከእንስሳት አንዱ ጠራኝና ና በጉ ከ7ቱ ማኅተም የመጀመሪያውን ሲፈታ አሳያለሁ አለው ይላል። ከዛ መጣው። ሲመጣ ማኅተሙን በፈታ ጊዜ አምባ ላይ ፈረስ ወጣ ይላል። አሁን በደንብ ጸጥ ብላችሁ ተሰሙኛላችሁ። አንዳንድ
ሚስኮንሰፕሽኖችንም እያስተካከልን እንሄዳለን። የመጀመሪያው ማህተም ሲፈታ የወጣው አምባላይ ፈረስ ነው። አምባላይ ማለት ነጣ ያለ ፈረስ ማለት ነው። ከዛ ፈረሱ ሲወጣ ጥሩ አይደለም የወጣው። አሁን እንዳታስቡ፣ አሁን እኛ ብዙ እንደ ማህተምን የፈታ እንቆቅልሽን የፈታ እንደምንለው አይደለም። እቺኛዋ ቃሉ ስትፈቱ ማህተም ተፈታ ማለት ምድር ላይ ሊፈጸሙ ያሉ ጊዜያቸው ስላልደረሰ በብሉይ ኪዳን ዘመን ነቢያት የተነገሩ ትንቢቶች በማህተም የተዘጉት ትንቢቶቹ መፈጸም እንዲጀምሩ ነው በሩን የከፈተው ማለት ነው ማህተም ፈታ ማለት። ስለዚህ የመጀመሪያ ማህተም ሲፈታ አምባላይ ፈረስ ወጣ። ምን ይዞ ወጣ? በሱ ላይ የተቀመጠው ቀስት ነው ያዘው። ጦርነት ነው ምድር ላይ የተለቀቀው። ሁለተኛ ሲፈታ ዳማ ፈረስ ነው የወጣው። በላዩ ላይ የተቀመጠው ሰይፍ አለው። ሰዎች እርስ በርስ እንዲተራረዱ፣ ሰላም ከምድር ላይ እንዲጠፋ፣ ዓለም አቀፍ ጦርነቶች እንዲሆኑ ወይም እንዲፈጸሙ ነው ትንቢት እየተባለው የተከፈተው። ሶስተኛ ማህተም ሲፈታ ጉራቻ ፈረስ ወጣ። ጉራቻ ምንድነው? ጥቁር ነው። ጥቁር ፈረስ። የሱ ፈረስ ስራ ደግሞ ምንድነው? ኢኮኖሚ መምታት ነው። ገብስ፣ ስንዴና ወይን ይላል። እየጨፈጨፈ ነው። ሁሌ ይላል እኔ የ5 ሳንቲም ዳቦን 15 ብር ያስገባው ጉራቻው ፈረስ። ሩቅ እኮ አይደለም። በእድሜያችሁ እንደው 5 ዳቦ በአንድ ብር አልገዛችሁም? እኔ ገዝቻለሁ የዛሬ 20 ዓመት አካባቢ እዚህ ተማሪ ምናምን እያለሁ 1 ብር ይዤ 5 ዳቦ ሙዝ ኪሎ በ3 ብር በ4 ብር እራትን አሁን ጉራቻው መጣና የ3 ብር ሙዙን 100 ብር አረገ። የአንድ 20 ሳንቲም ዳቦውን 15 20 ብር አደረገውና ጉራቻው ፈረስ ወጣ። ገብስ ሲንዴና ከዛ እየጨፈጨፈ ሳለ ከእንስሳት አንዱ እረታው እንዳትጎዳ ብሎ አቆየው ይላል እንጂ ይጨፍጭፍ ነበር። አራተኛ ማህተም ሲፈታ ሐምራዊ ደግሞ ማለት ላላ እንትን ላይት የሆነ ግሪን ማለት ነው። አረንጓዴ የሆነ ከለር ያለው ነው። እሱ ላይ የተቀመጠው ደግሞ ምን ይላል? ስሙ ሞት ይባላል። ከጀርባው የሚከተለው እሱ የጨፈጨፈውን ሰብስቦ የሚወስደው ሲኦል ይባላል ይላል። ተባብሮ ነው የሚሰሩት ሼር ሞትና። ይሄ ማለት ዓለም አቀፍ ላለው የጅምላ ጭፍጨፋ፣ የመቅሰፍት፣ የወረርሽኝ፣ የናቹራል ከዛ እንዲላል ከዓለም ላይ 1/4 ህዝብ እንዲያልቅና እንስሳት ራሱ እንዲሞቱ አደረገ። ሶ ማህተሞቹ መፈታቶቹ ይሄ ፈታልኝ ብለ የምትዘምረው አይደለም። እንዳ ወልድ ባይፈታውና ሰይጣን ቢፈታው ተባብረን እንዘጋው። ማን ነው ፈታው? ጉዳዩ ወልድ ፈቶት ነው እንጂ እነዚህ ወልድ ባይሳ እጃችን አንስተን እነዚህ እንዲዘጉ እንላለን። ደግሞ እንዳንዘጋው ተባብረን ራእይ 3:7 ላይ እንዲያለ የዳዊት መክፈቻ ያለው ከከፈተ የሚዘጋ። ለዚህ ነው ትምህርት ዛሬ ቁርጡን ልነግራችሁ ነው። ዘመኑ መጽሐፉ የተከፈተበት ነውና አኗኗሪን ቀይር እንጂ የማስታገሻ የመዝጋት አገልግሎት አናገለግልም። የተስማማና ነው። ወልድ የከፈተውን መጽሐፍ አገልጋይ የተቀባ መጥቶ መዝጋት። ስለዚህ ይሄ ዘመን ምድር ላይ ሊሆኑ ያሉ ትንቢቶች ሁሉ የሚፈጸሙበት ስለሆነ አኗኗርና አገባቢን ማስተካከል ብቻ ነው ትምህርቱ እንጂ ወገኖች ሆይ 2019 ከመስከረም ጀምሮ ምንም አይደርስም ስትል ውሸት ነው። መጽሐፉ ተከፍቷል። አዘጋም እንዴት ትኖራለህ? እንዴት እንኖር ነው the biblical teaching because this is ይሄ እግዚአብሔር የሰራው ፕሮፌቲክ አጀንዳ ነው። ትንቢታው ነው እንጂ እኛ እንዲሁ ስንፈልግ የምንዘጋው አይደለም። ለዛ ነው ይሄ ሲታዩት ኢኮኖሚ ከመሪዎች እጅ ወጥቷል። ፖለቲካው ከመሪዎች እጅ ወጥቷል። በፈረሶቹ የተመሩ ነው አሁንና ጧት ስትነሳ እየበረረ ከኋላ ታያል እንደ እንትንና ማን ነው የሚቆጣጠረው? ባለቤቱ ራሱ አያውቅም። እና ይሄ የሚመሩ ሰዎች አካባቢ አሁን ያለው ሁኔታ ስም አወጡለት። ማኔጅመንት አካባቢ ያላችሁ ሰዎች ታውቃሉና ምን ብለውታል? ዘመኑ ቡካ ይሉታል። ቡካ ማለት ቮላታይል ነው፣ ጉም ነው፣ አንፕሬዲክቴብል አንፕሬዲክቴብል መተንበይ የማይቻል ነው፣ ኮምፕሌክስ ነው፣ ውስብስብ ነው፣ አምቢጊየስ ማለት ግራ የሚያጋባ ነው። ይሄ አሁን የፈጠሩት በቃ ምንም
እንትን እቅድ አውጥተህ ራሱ ስትራቴጂክ ፕላን የሚባለው ሰው አሁን ማቆም ጀመረ። ምክንያቱም 5 ዓመት አንተ ሰርቴ በ5 ዓመት ሳይሆን በ5 ወር ዓለም ይገለባበታል። ፕላኒ ዜሮ ይገባበታል። ስትራቴጂክ ስልታዊ ድሮ ነገር ቀስ ብሎ ይሄዳል። አሁን ኢየሱስ ግን አለ፣ ተቆጣጣሪው አለ። ሃሌሉያ። ስለዚህ 5ቱን ፈታ ዮሐንስ እነዚህ ነው እየተመለከተ ያለው። ስለዚህ ምዕራፍ 5 ላይ የቅዱሳን መገደል፣ 6 ላይ ምድር መንቀጥቀጥ፣ ከዛ ምዕራፍ 8 ጋር ጨረስ። ከዛ ምዕራፍ 8 እስከ 13 ደግሞ 7 መለከቶቹ ሲነፉ የሆነ ፍርድ ነው። የሆነ ኮከብ ሲወድቅ፣ የሆነ ከጉድጓድ የሆነ ጢስ ነገር ሲወጣ፣ አንበጣ የሚመስል ነገር ሲወጣ፣ ደስ የማይል ነገር። ከዛ ምዕራፍ 12 13 14 ደግሞ ቀይ ዘንዶ 7 ራስ ያለው ሴት የሚያሳድድ ሲሸነፍ ደግሞ ከባህር ከወጣ አውሬ ጋር ተባብሮ ዓለምን ሲያስጨንቅ 666። ስለዚህ አየ ምዕራፍ 15 16 ጋር ሲሄድ 7 ጽዋዎቹ ደግሞ በጣም አስጨናቂ ምድር ላይ የሚሆኑ ፍርዶች። ከዛ በኋላ ሰው ሞት ተመኝቶ ሞት ራሱ የሚጠፋበት ይላል። 17 18 19 የዓለም ሲስተም ባቢሎን ሲስተም የሚባል አንድ ጋላሞታይቱ ከቀይ አውሬው ጋር ተባብራ ዓለምን ሲቆጣጠሩ፣ ጥንቆላ እርኩሰት ሲበዛ። እናንተ ራሳችሁ ይሄን ፊልም አይታችሁ አይዳቱ ብትወርዱ ሃሌሉያ ጌታ ድንቅ ተናግሮና አትሉም ወገኖች? ያሳዝናል ያየሁት ነገር። ይሄን ሁሉ አይተ አሁን ዮሐንስ ሄደን አየ። ምንም ከ6 ጀምሮ እስከዛ ሁሉም የሚያስፈሩ ነገሮች ናቸው። ከዛ 19 መጨረሻ ላይ ክርስቶስ አምባ ላይ ፈረስ ተቀምጦ ሲመጣ አየ። ሲፈርድ አየ። 20 ላይ የሺህ ዓመት መንግስት፣ 21 ላይ 2 የአዲሱ ሰማይና ምድር አየና ሲጨርስ እንደዚህ ያሰበ እንደነ ዳንኤል መጽሐፉ ጌታው ይዘጋ ይቆያል። ምክንያቱም እኔ በእኔ ዘመን ይሄን እንዲሆን ወልድ መጣና እንዳዘጋዋል። እንዳዘጋው ዘመኑ አልቋል። ለቤተ ክርስቲያን መናገር ያለብኝ ቆይ የሚባል ዘመን የለም። ዘመኑ ምን አይነት ዘመን ነው? መጽሐፉ የተከፈተበት። ስለዚህ ሁሉም ነገር ምድር ላይ ስለሚሆን ሂድና ለሕዝብ እንዲበል ለሚቀደስ አቅራቦቴ አለ፣ ጸጋዬ አለ፣ ህይወት አካፍያለሁ። አይ አልፈልግም ካለ ውጭ ደግሞ አውሬው በሽበሽ አለ፣ ማይተሞቹ አለ። ይሄ አለ የሚረክስ ይርከስ፣ በቶሎ ይመጣለው። ለሰው ዘር በሙሉ እንደየሥራው ክፍል ስለሆነ ሂድና ንገር፣ ለሚሰሙኝ ልብሳቸውን እንዲያጥቡ ምጽአትን እንዲጠባበቁ ወደ ከተማይቱ ለመግባት ከበጉ ጋራ በክብር የሕይወት ዛፍ እንዲበሉ ነጭ ድንጋይ እንዲቀበሉ የተሰወረ መና እንዲበሉ ከእኔ ጋር በዙፋን እንዲቀመጡ እንዲዘጋጁ ንገራቸው እንጂ የማዘግየት የማረጋጊያ የማስታገሻ አገልግሎት የለም። ያስማማናል። ይሄ የጄኔሬሽን የሲዝኑ መልእክት ይባላል። አሁን የምንኖርበት ዘመን ምን ይባላል? የተከፈተ መጽሐፍ ዘመን። ጧት ስትነሳ ያልጠበቀው ኒው ብራንድ ችግር የሚፈጠርበት ነው። የዓለም መንግስታት ነገርን መቆጣጠር አቅቷቸው እዛ ኢራን ስመታ እዚህ ሰፈር ዳቦችን የሚጨምርበት ዋጋ። እኛ እኮ ጦርነቱን አልሄድንም። እዛ ሆርሙዝ ሰርጥ ተዘጋ ተብሎ እዚህ ጋር ነዳጅ ከዛ ጧት ስትሄድ ጨምሯል ይላል ባለሱቁ። ምን ነው መጽሐፉ የተከፈተበት? አንተ እኔ የለሁበትም አትልም። የሚኖርክበት አልኖርክበት አሁን አየ እና ሀያል የምትባለዋ ማስታገስ ያቅታት። አሜሪካ ጀግና ነኝ መስላ ገባችበት። ምንም ማድረግ አቃታት። ትደረደራለች፣ በቦምብ ትመታለች፣ ወደ ኋላ ትመለሳለች። አትችልም። ነታንያሁ ይሞክራል፣ ይጥላል፣ በዚህ ይመታል፣ በዚህ ይመታል። አሁን ምን ይሆናል? ለዛ ነው ሊሆን ያለው ይሆናል። ጻድቅ ግን እያመነ በሕይወት ይኖራል። ጻድቅ እያመነ የተባረከን ተስፋ እየጠበቀ የማይጠፋ ዓለም እየጠበቀ የከበረውን ጌታ መምጣት እየጠበቀ በእምነት በሕይወት ሃሌሉያ። እኛ አገር አለን፣ እኛ አገር አለን፣ እኛ ሕይወት አለን፣ የዘላለም ሕይወት አለን። ክብር ለኢየሱስ ይሁን። ሃሌሉያ። ወገኖቼ እኔ እንደው እንደ ቤተሰብ ማውራት ያለብን እንደዛ ነገር ነው። አሁን ይሄ የጥገና
አገልግሎት አይጠቅምም። ስለዚህ አንዳንድ አገልግሎቶች እናንተ በፍቃዳችሁ ራሱ አንሳብስክራይብ ማድረግ አለባችሁ። ከዛ ውስጥ ቆይ ከዚህ በኋላ ችግር አያገኝም የሚባለው እንዴት በዚህ ዘመን ሊኖር ነው ትምህርቱ መሆን ያለበት እንጂ እንትን ምናምን የምትል አይደለም። በዚህ ትንሹ ዕድሜ ስንት አየን አይደል? እየተሻሻለ ነው እየባዘበት ነው። መጽሐፉ ተከፍቷል። መጽሐፉ ትዝጋው ማለት everything will happen ከተጻፈ አንድም ሳይፈጸም ጌታ ስለማይመጣ መጽሐፉ ክፍት ነው። ታዲያ በዚህ ውስጥ አሁን እችኛውን እንዲሁ ቢግ የመጽሐፉን ነገር ካሳያችሁ ትንሽ መደምደሚያ ልስራና ማጽናኛና የሚጠበቀን መልእክት ምንድነው? የአማኝ ተስፋ ምንድነው? የአማኝ ጥቅም በዚህ በወደቀችና እየባሰባት ባለችው ዓለም ውስጥ ተስፋ ምንድነው ካላችሁት የታረደው በግ ያካፈለን ህይወት ነው ማምለጫችን። ክብር ለኢየሱስ ይሁን። የማይጠፋ ምድር ላይ የሚኖር ግን በሰማይ ሥርዓት የሚመላለስ ከአምላኩ ጋራ ጨለማን መሻገር የሚችል ህይወት ጌታ ሰጥቶናልና እዛ ላይ ትኩረት ማድረግ እሱን እንዴት እናሳድግ፣ በሱ እንዴት እንደግ፣ በሱ እንዴት እንብሰል ነው ትምህርታችን መሆን ያለበት እንጂ አሁን እኔ በእውነት ነው የምላችሁ ሰው እስኪለን ድረስ አሁን በፍቃደኝነት አንዳንድ መልእክቶችን ፓውዝ አድርጉ ብለው ኖ አላወቁም። መጽሐፉ ተከፍቷል። አንተ መዝጋት አትችልም። ምክንያቱም ብሌንም ፌል አድርገናል። አንዳንዱ በቃ ከጥቅምት ጀምሮ ችግር የለም ከመስከረም በኋላ ስንት ተብሏል። ከሂዳር ጀምሮ ሂዳር መጥቶ ሲሄድ እየባሰበት መጽሐፍ ሊሻር አይችልምና አይደለ? የተባረከ ተስፋችን የማይጠፋ ጌታ ነው። ሁሉን ያሸነፈም የሚያሸንፍ ጌታ ነው። ሃሌሉያ። ስለዚህ ይሄ ነው ወገኖቼ። ታዲያ ምዕራፍ 5 ጋር ልመለስና ኢየሱስ ክርስቶስ በሞቱና በትንሣኤ ምን አመጣልን የሚለውን የኛ የቤተሰብ ጉዳይ ላይ ናውራ። የአውሬውን ጉዳይ ለውጪው እንተው አይመስላችሁም? አውሬው የናፈቀ ካለ ምን ያደርግልኛል? አሁን 7 ቀንዶች ቀዩ ምናምን ደመኛ ነው። 7 ራስ ማለት ውሸታም ነው አይደል? 7 ራስ ማለት እኮ 7 ምላስ ማለት ነው። አንድ ሰው 7 ራስ አለው ማለት 7 ምላስ ማለት ፍጹም። ስለዚህ አሁን እሱን ደጋግሞ መማር ምንም አይጠቅም። አንተ የሚጠቅም እግዚአብሔር ያደርገው ነው 7። ስለዚህ ምዕራፍ 5 ቁጥር 9 እና 10 ላይ ያለው ላውጣ። መጽሐፉን ተወስድ ዘንድ ማኅተሞቹን ተፈታ ዘንድ ይገባሃል፣ ታርደሃልና በደሜ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተሃል። ስለ መዋጀት ትንሽ ላውራ ወገኖቼ። አንድ ሰው ስለ መዋጀት ካወራ መዋጀት አክቹአሊ የትንሽ የድሮ አማርኛ ሆኗል መሰለኝ። አሁን ቋንቋው ላይ ኖርማል ላይ አንጠቀም መዋጀት ነው የድሮ የባይብል ቋንቋ ነውና አንድ ነገር ተዋጀ ከተባለ ከመዋጀቱ በፊት መወራት ያለበት በኢዳ ከመያዙ በፊት የነበረው ህይወት መነሳት አለበት አይደለ? ከኢዳ በፊት ያለው ካላወራ ስለ መዋጀት አይገባም። አንድ እኮ ተዋጀ የሚባለው ኖርማል የነበረ በኢዳ ሳይያስ በባርነት ሳይያስ የነበረው በኢዳ ተይዞ ሲመለስ ነው መዋጀት የሚባለውና እግዚአብሔር አምላክ ወዴት መለሰን በክርስቶስ ካላችሁ ሳንወድቅ እግዚአብሔር ከኃጢአት በፊት ስለኛ ወዳሰበው ቁመና በኢየሱስ ሞት እግዚአብሔር መልሶና ማስረጃ ማስታወሻ የመዋጀት ማስረጃዎች በሉና ማስታወሻ የሚጽፉ ሰዎች ጻፉ። የመዋጀት ማስረጃ ኤፌሶን ምዕራፍ 1 ቁጥር 4 እንዲህ ይላል። አሁን በጥንቃቄ ስሙኝ። መጽሐፉ የሚለው ዋጅተሃል የምትለው ሴንስ እንዲሰጠን ማለት ነው። ኤፌሶን ታውቃላችሁ ኢየሱስ የሰራልንን ስራና ያካፈለን ህይወትን አጉልቶ የሚያሳይ መጽሐፍ ነውና እግዚአብሔር ስላደረገልን ሰው በደንብ ማወቅ ከፈለገበት ኤፌሶን ማጥናት ጥሩ ነው። ቀላልም ነው። 6 ምዕራፍ ናት። በጣም ጥሩ ነው። እና ኤፌሶን 1:4 እንዲህ ይላል። ዓለም ሳይፈጠር አይደለም ብለው እያያችሁ ካላችሁ ኤፌሶን 1:4 ዓለም ባጭሩ እግዚአብሔር ሰው የሚባለውን ፍጡር ማሰብ የጀመረው ዩኒክን ብልጭ ብሎለት አይደለም። ገብታችኋል? ዲስፕል ብልጭ ብሎለት ሳይሆን ዓለም ሳይፈጠር ስለኛ አስቧል። ክብር ለኢየሱስ። ስለዚህ ሰይጣን ነው ስራው ራሱ ማደናቀፍ
እንቅፋት መፍጠር ስለሆነ መሃል ገብቶ ነው የሚመረሸው እንጂ እግዚአብሔር ፕላኑን ሲያደርግ ዓለም ሳይፈጠር ነውና መጽሐፍ እንዲህ ይላል ዓለም ሳይፈጠር በፊቱ እግዚአብሔር በሚያውቀው የሰው ልጅ አድራሻ የት ነው በፊት ያስማማናል ይሄን ባይዘው ካላወቅን መዋጀት መበጀት የሚባሉ ትርጉም አይሰጥም if you do not have a reference የትላንቱ የብሉፕሪንት ሬፈረንስ ከሌለ ወዴት ነው የምትዋጀው አያቅማሱ ተዋጀው ዳንኩ ይላል ግን እንደ ትላንቱ ይኖራል because he doesn't know አንድ ጊዜ አንድ ወፍ ጎጆ ውስጥ አንድ ተንኮለኛ ሰው አሰረው ይላል እግሯን ወስዶ ከዛ ምሳሌ ነውና እንደው ቀጥታ እንተን እንዳጣሩና ፓሮት የሚባለው በቀቀነ የምንለው የሰውን ድምጽ እና ወፏ ካለ ፍቃዷ ስለታሰረች እዛው ውስጥ ሆና ፍሪደም 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 ትላለች ነፃነት 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 ትላለች ታስራለች ከዛ አንድ ደግ ደግሞ ሰፈር አለና መጣና ምን ሆና ነው ብሎ ሲያያት ታስራለች ከፍቃዷ ውጪ ነው ታሰረች ብሎ እግሯን ይፈታታል ትበራለች ፍሪደም ትላለች ለምን እንደበረረች አጣቀም ወዴት እንደምትበራ አጣቀም ከዛ ሮጣ ስለማጣቀ እዛው ጎጆ ተመለሰችና ማታም ፍሪደም ፍሪደም አሁን እንዲህ ነው የሚመስለው ብዙ ክርስቲያን ተዋጅቷል ግን ለምን እንደተዋጀ አያውቅም ይት እንደሚሄድ አያውቅም ስለዚህ ሲዋጅም ከተዋጀ በኋላ ኑሮ ዘሰብ ነው ምክንያቱም እንደዛች ወፍ ለምንድን ነው ጌታ የዋጀ ያስፈልጋል እኮ ሬፈረንስ አይደለ ስለዚህ ነው እኔም ማስተምረው ትንሽ ወደ ኋላ እንድና ብሉፕሪንት ማጥናት ጥሩ ነው ብሉፕሪንት አቃላችሁ ንድፍ የሚባለው ንድፍ ካላወቅ ነገር ሲበላሽ ጥገና ራሱ አትችልም ህንጻ ሲሰራ ሽንት ቤት ቢደፈን ንድፍ የማያውቅ ዝም ብሎ ቤቱን ያፈርሳል ንድፍ የሚያገን ኢንጂነሩን አርኪቴክቱን ጠይቁላል እስቲ ሳኒቴሪ ዲዛይኑን ቼክ አድርግልኝ የት ጋር ነው ሽንት ቤት ያለፈው ይላል እንትን ሜትር ላይ ማን ሆናለ መቆፈር ያለ ብሎ ይነግራል because blueprint ካው ስለዚህ አሁን እግዚአብሔር ድንገት ስላልፈጠረን ሄዶ ብሉፕሪንትሽን ማጥናት ጥሩ ያስማማናል ስለዚህ ዓለም ሳይፈጠር አድራሻችን የት ነው በፊቱ ክብር ለኢየሱስ ይሁን የት ነው አድራሻችን በእግዚአብሔር ይሄ መጽሐፍ ስላል እንዳትፈሩ በፊቱ ከዛ ቀጥሎ እንደላል ቅዱሳንና ያለ ነውር የኛ የግንኙነት ቁመና ከአብ ጋር የምንገናኝበት አሁን ባለንበት ሁኔታ አይደለም እንዳልኳችሁ ተበጅተናል ግን ነገሩን ስላላወቅን ስለዚህ እግዚአብሔር ጋር ስትገናኝ ልብሱ የመገናኛ ፕሮቶኮል ምን ይባላል ቅድስናና ነውር አልባነት ይሄ ኢየሱስ ያካፈለን አዲሱ ህይወት ሲገለጥ ማለት ነው ስለዚህ ክርስቲያን የቅድስናን ትምህርት የሚማረው ለጸባይ ማሻሻያ አይደለም ከአባቱ ጋር ለመገናኘት ነው ያስማማናል ስለዚህ ጭንቅ እንዳይሆንቦች ወገኖች ምናም በየ ሳስጨንቃችሁ የሰፈር ጸባይ ማሻሻያ ከሆነ ያስጨንቃችኋል ሲጀመር ኢቲክስ እና ሲቪክስ የሚባሉ ትምህርት በቂ ናቸው ለዛ ቅድስናና ነውር አልባ አባት ጋራ because አባት የማግኛ ፕሮቶኮል ምን ይባላል ቅዱሳንና ነውር አልባ ከዛ ይቀጥልና በፍቅር ግንኙነታችን ቤተሰባዊ ነው እኛ ቱሪስት አይደለንም እግዚአብሔር ጋር ምንድነን ቤተሰብ ስለዚህ በፍቅር እግዚአብሔር ፍጡራንን ሲፈጥር ማጆሪቲው ለአገልግሎት እንዲያገለግሉ ነው ሰው ግን አገልጋይም ነው ግን ከዘመን ያልፋል ፋሚሊ ቤተሰብ ለዛ መጽሐፍ እንዲላል እሱ ጋር ስንገናኝ ይቃቃብሎ የሚመለስ ምናምን አይደለም በፍቅር ፋሚሊ ለዛ ነው ሉቃስ 15 ላይ ኢየሱስ ሲያስተምር አንድ አባት ጋር የጠፋ ልጅ ሲመለስ ባሪያ አይደለም ተባለው ማን ነው የተመለሰው ልጅ ሃሌሉያ የእግዚአብሔር ልጆች ነን የእግዚአብሔር ቤተሰብ ነን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን መቼ ዓለም ስለዚህ የኛ ጉዳይ ኤደን ገነት ምዕራፍ 3 በኋላ አይደለም የጀመረው ዓለም ሳይፈጠር ዲዛይኑ የሚለው ቤተሰብ ግንኙነት በቅድስና በፍቅር የሆነ ማለት ነው ከዛ ቁጥር 5 እንዲላል እንደ በጎ ፍቃዱ በክርስቶስ በሰራው ሥራ ለርሱ ልጆች እንሆን ዘንድ አስቀድሞ አሁን let's go beyond ይሄ አሁን ካልቪኒዝም አርሚኒዝም ከምንለው እንለፍና እግዚአብሔር ቤተሰብ እንድንሆን የኛ የሰው ልጅ ግንኙነት ከአባት ጋር ቤተሰባዊ መሆን አስቀድሞ እግዚአብሔር ዘንድ የተወሰነ ነገር ነው ለዛ ነው ከኛ በፊት ሰይጣን ወድቋል እኛ ከኋላ ወድቆን ወልድ መጥቶ የሞተው ለሰይጣን ሳይሆን ከኋላ ለወደቀው ለኛ ነው
አይመስላችሁም? ምን ነው አዳላ ካላችሁ ዲዛይኑ ነው። መልኩን ይዞ የወደቀው እኛ ነው። ሰይጣን መልኩን ይዞ አልወደቀም። እሱ መንፈስ ነው፣ ክሩቤል ነው፣ ምናምን ነው። እኛ ግን በመልኩ እና ዲዛይኑ ሲሰራ በክርስቶስ ስለሆነ እግዚአብሔር ለሰው ልጅ ነው ይላል። ለዛ ነው ሽማግሌዎቹ ሲዘምሩ ይላል ፍጥረትን ዋጅ አይልም ሰዎችን ይለያል። ስለዚህ መላእክትም እኛ አለንበት እንዳይሉ ኢየሱስ ለሁሉ ሞተ አትለደም ሰዎችን ዋጅተሃልና ከነገድ ሰው ነው ዋጀው። ዘርፎር እግዚአብሔር እኛን ሲመልስ ወደዚህ ቁመና ነው የሚመልሰን ማለት ነው። ስለዚህ መበጀት ሲያወራ እግዚአብሔር እንዴት ፈጠረን በፊቱ እንድንሆን፣ እንዴት ፈጠረን ቅዱሳን እንድንሆን፣ እንዴት ፈጠረን ቤተሰብ በፍቅር እንድንሆን፣ እንዴት ፈጠረን ከሱ ጋራ እንደቤት ግን ኃጢአት መጣና ከአባትነቱ ስለየን ከቤት ሲያባረረን ተቅበዝባዥ ሲያረገን ኢየሱስ መጥቶ ዋጀን ማለት ወደዚህ ቁመና መለሰን ማለት። ሃሌሉያ ገባና። ስለዚህ የጌታ ሞት እና ትንሣኤ እና የመጽሐፉ መከፈት ምንን ገለጠ? ሰው ወደ ክብሩ በኢየሱስ ተመልሷል። አሁን አለማወቅ ድንቁርና ስንፍና ካልሆነ በስተቀር እግዚአብሔር በሚያውቀው ሰይጣን አንተ ላይ ጨረታ ማውጣት አይችልም። ጌታን ባላወቃችሁበት ሰኔ አንድ ሰው ይገላል፣ መስከረም አንድ ሰው ይገላል፣ ግንቦት ይገላል። አሁን ካላወቅ በስተቀር ከእርድ ገበያ 100% እኛ ወጣና ያስማማናል። ኢናል ፈጠርኩም ዋጂተአለ። ስለዚህ የተዋጀ ማለት ከገበያ ወጣል ማለት ነው። ማንንም አይጫረትብህ። ሃሌሉያ ሃሌሉያ። እስቲ አንድ ቀኝ እጃችሁን አንሱ። በዚህ ቃል መሰረት ባለማወቅ ቀጠሮ የተያዘባችሁ የሞት አዋጅ በኢየሱስ ስም ሰረዝ ነው። የአደጋ ቀጠሮ ሰረዝ ነው። የህመም ቀጠሮ ሰረዝ ነው። የውድቀት ቀጠሮ ሰረዝ ነው። እግዚአብሔር በሚያውቀው ወጣችኋል እናንተ። ሃሌሉያ። ይሄ ውይይት ሁለት ማሰብ አይጠይቅም። ዋጅተዋል ማለት ወጣዋል። ክብር ለኢየሱስ ይሁን። ታውቃላችሁ ፍየል አመት በዓል ፍየል ወይም በግ ለመግዛት ስትሄዱ ቀለም ይቀባሉ አይደለ? ቀለም የቀባው አካል ባለቤቱ ነው ማለት። ድሮ ቀብቶብህ ነበር። ስለዚህ ሳታቂ ሲፈልግ ያርዳል፣ ትንሽ ጎደለ ካለ ይገላል፣ ከፈለገ የሆነ ነገር ያደርጋል። እግዚአብሔር በሰራው ላያዳግም ኢየሱስ ዋጅቶናል። ኢየሱስ ለዘላለም ዋጅቶናል። እኔ አፈርሳለሁ። አሁን የተቀነባበረ መሳሪያ ሁሉ የመከነ ይሆን። የተቀነባበረ የትኛውም የሲኦል ምክር ይገልበጥ በኢየሱስም አሁን ይገልበጥ። ጌታችሁ ሰርቶ የጨረሰው ጉዳይ ላይ ውይይት አያስፈልግም። ሲጀመር ሰይጣን ጋር ዲፕሎማሲ አይሰራም። እሺ ተከታታይ ትምህርትም አይሰራም። ሰይጣን ካገኛችሁ መብት ጠቅሶ አንቀጽ ጠቅሶ ማባረር ነው እንጂ አንቀጽ ካልጠቀስክ ትገረፋታለህ። ስለዚህ ራእይ 5:9 ምን ይላል? ዋጅተሃል። እኔ ተዋጅቻለሁ። ክብር ለኢየሱስ ይሁን። አንድ ጊዜ ፊጥሞ ደሴት ላይ በዚሁ ቃል ዮሐንስ በመከራ ውስጥ ነበር እና የሞት ፍርሃት ከቦታል። ዶሚታን የሚባል የሮም ንጉስ ይገላል ካልተመለኩ ብሎ ምናምን በቃና ኢጣፈንታው የሚወስን ወይ መጣና 1:18 ላይ ዮሐንስን እንዳለ አትፍራ አለ። እስር ቤት እኮ ያለው አትፍራ ምን ነው ስል ሞቼ ነበርኩ እያሆኛለሁ፣ ለዘላለም እያሆኘ እኖራለሁ። መጀመሪያ እኔ ነኝ፣ መጨረሻ እኔ ነኝ። ዓለም ሳይፈጠር ያንተን ጉዳይ ጀመርኩ እኔ ነኝ፣ የሚጨርሰው እኔ ነኝ። አትፍራ። ምን ነው ስል የሲኦልም የሞት ቁልፍ አሁን እኔ ጋር ነው። መሄድም ከፈለክ ተማክረን ነው እንጂ ዝም ብሎ ሰይጣን ያስማማናል። ይሄ ወይኔ ዋናው ሰማይ ሄድ አትልም። ስትሄዱ ራሱ ከአብ ጋር ተነጋግራችሁ ስራ ጨርሻለሁ ባሪያን አሰናብት ቢሉ መማከር መብታችሁ የተጠበቀ ነው።
የሞትና የሲኦል ቁልፍ አሁን ሰይጣን ጋር አይደለም ያለው። ማን ጋር ነው ያለው? ሰይጣን ባማረ ቀን አትሄዱም። ሰይጣን ሰላማሪው ይሄን መሬት አትለቁም። የሞት ኃይል ከህይወታችሁ ሰበርኩኝ። ይሄ የማነቃቀት ትምህርት ሳይሆን እውነት ነው። የሞት የሲኦል ቁልፍ ይነጋ ነው። ስለዚህ እኔ ካልፈቀድኩ ዘይት ውስጥ ቢዘፍቁህም አትሞትም ማለት ክብር ለኢየሱስ ይሁን። ስለዚህ መጽሐፉ ቢከፈት አውሬው ቢለቀቅ 7ቱ ፈረስ ቢለቀቁ 4ቱ ፈረሶች ቢለቀቁ ጽዋ ቢፈርጉ እኔ የሚገርመኝ ይሄ የተዋጀ ግሩፕ ነው። እኔ የተዋጀው ግሩፕ ነው። በዚህ ትንቢት በሚፈጸምበት ዘመን ላይ እንደምል ቃል ስምን ለምታውቁ ስምን ለምትፈሩ የጽድቅ ፀሐይ ይወጣላችሁ አለው ጌታ። ልዩ ፀሐይ ለተዋጁት አለው። ማስመለጫ መርከብ አለው። ማዳኛ መድኃኒት አለው። እኔ ከምጠፉት ጋራ አልጠፋም። አምላኬ መድኃኒቴ ነው። አምላኬ ጠባቂ ነው። አምላኬ አዳኝ ነው። በጅምላ ከመርከብ ውስጥ ያሉት የሚጨፈጨፉት እኔ አልጨፈጨፍ። የሲኦልም የሞትም ቁልፍ ማን ጋር ነው? ቅድም ስነግራችሁ አራተኛዋ ፈረስ ሐምራዊ ፈረስ ሞትና ሲኦል አይደለ? ሰፈርሽ ቢመጣ ራሱ አሁን ማውራት ነው። እዛ ማረግ ትችላለህ። እኔ ሰፈር ግን አትችልም። አለቃዬ ሌላ ነው። የዋጀኝ ሌላ ነው። ያዳነኝ ኢየሱስ ነው። በሰማይ በምድር ስልጣን ያለው ነው። በዚህም ዓለም በሚመጣም ዓለም የሚገዛ ጌታ ነው። ዕጣ ፈንታዬን የሚወስን ብቸኛ አለቃ ነው። ክብር ለኢየሱስ ይሁን። ስለዚህ አውሬ አያስፈራችሁም። ኢየሱስ አለ፣ ይቤዠናል፣ ያዳነናል። ዋጅተናል፣ ተዋጅታችኋል። ይሄ ሰባኪ እስኪገልጥ አትጠበቅ። በቃ እንደወረደ እንደ አንድ ስፔሻሊስት ኪኒኒ መዋጥ ነው። ይሰራል ራሱ። አሜን ብላችሁ ሃሌሉያ። ከዛ ቀጥልና እንደላል ለአምላካችንም ራሱ 24ቱ ሽማግሌዎቹ እግዚአብሔርን አባት ብለው መጥራት ፈርተዋል። ቢኮዝ እነሱ ሌላ ፍጡራን ናቸው። ይሄ ሰው የሚባለው ለቤተሰብ ስለሆነ ለአምላካችንም መንግስትና ካህናት አረካቸው። ይሄን ብቻ ልናገርና ጸልዬ ጨርሳለሁ። ካህን ማለት ትላንትና በአባትና በልጅ መካከል የተቆረጠው መንገድ ገደል በኢየሱስ ሞት መስላሉ እንደገና ቆሟል። ዮሐንስ ምዕራፍ 1 ቁጥር 44 ጀምሮ ስታርጉ ኢየሱስ እንዳለ ናትናኤል ሲመጣ ያው ታውቃላችሁ ናትናኤል ትንሽ የተማረ ሰው ነው። ቲዮሎጂያን ነውና ቲዮሎጂያኖችን ወንጌል ስርጭት ስትናገሩ ጸጋም ጥበብም ያስፈልጋል። ፊልጶስ መጣና ጌታን እኮ አገኘን የናዝሬቱን ኢየሱስ ሙሴ ስለሱ የጻፈ ስል ጥቅስ አለ። ኢየሱስ ከናዝሬት የሚመጣ ጥቅስ አሳይኝ ስል ሰውየው ያኔ ነው ጌታን የተቀበለው። መቀጣጣል መንፈስ ነው ያለው እንጂ ጥቅሱን አያውቅም። ስለዚህ ግራ ሲገባው ናና ራሴ ያለው ሲመጣ ኢየሱስ አየውና ሰውየው ትንሽ ጊዜ እንደሚፈጅ ገባው በክርክር። ስለዚህ በክርክር ጊዜ ከሚትፈጅብኝ አለና ተንኮል የሌለበት የእስራኤል ሰው ስል ይታቀኛል አለ። ፊልጶ አንዳንዱ እኮ ሁሉ በክርክር አታሸንፉ። በክርክር የሚሸነፈው ተነጋጋ። አንዳንዱ ግን እንደዚህ ብለ ነው። ከዛ በኋላ ይታቀኛል ስል ፊልጶስ ሳይጠራ ከበለስ በታች አየው ስል ማን ኦፍ ጎድ አለ። እንደኛ ዘመን አገልግሎት ማለት ነው። ማን ኦፍ ጎድ ጎድ ይስጥል ማን ኦፍ ጎድ ትባላል። አሁን ኢየሱስ ክርስቶስ ምንም ቢያስተምር ናትናኤል መስማት አይችልም። ቢኮዝ እንትን አለች አየው ስል እንደተወቅ ስል ከበለስ በታች ማን ኦፍ ጋድ ስል ይሄ እኮ ዲኔት አይሰጥ ይቅርታ አይሰጥ ማለት እንዴ በዚህ ትደነቃለህ አለ። ከናይም ከዚህም በልጣል ምን አለ ስል ዋና የመጣውበት ልንገር አለ። ሰማይ ተከፍቶ ሰው ከአባቱ ጋር ሲገናኝ በእኔ ምክንያት ከአብ ጋር ሲገናኝ ምድርና ሰማይ ኮኔክትድ ሲሆን ይሄ የአዲስ ኪዳን አገልግሎት ኮር ነው። ስለዚህ የመጣሁት ካህናት ያለ ጣልቃ ገቢ
ይሄ የሸሸው ቤተሰብ ከአባት ጋር ሲገናኝ ወደ ህልውናው ሲመለስ ወደ ክብሩ ሲመለስ ወደ ማዳኑ ሲመለስ ወደ ነፍሱ እረኛ ሲመለስ ስለዚህ ካህን ተደረግሽ ማለት አውሬው ቢፈነጭ እንኳን እንደ ቆረ ልጆች ትላለ ምድር ብትናወጥ አልፈራም ተራሮች ወደ ባህር ልብ ቢወሰዱ እንኳን እኛ አንፈራም እግዚአብሔር ረዳታችን ነው ኢየሱስ ታዳጊያችን ነው ኢየሱስ አዳኛችን ነው እሱ መሪያችን ነው ካህናት አደረጋቸው ስለዚህ እግዚአብሔር በሚያውቀው እዚህ ያላችሁ በሙሉ ካህናት ናችሁ እንዳትሳሳቱ ቸርች ውስጥ ያለ የአገልግሎት ምደባ ይባላል በቲዮሎጂ ቋንቋ ኦርዲኔሽን ኢዝ ፎር ኦርደር ይባላል አሁን እኔ ቄስ ነኝ ግን ለአገልግሎት ነው የሆንኩት እንጂ ኢየሱስ በሰራው ስራ መጽሐፉ የሚለው የተበየ ሰው በሙሉ ምን አደረጋቸው ካህን ግልጽ ነው ስለዚህ ሰፈር ስትንቀሳቀሱ እንዳንድ ጭቁን ሳይሆን ያለ ጣልቃ ገብነት አባትን አብን ማናገር የሚችል ሰው የጸጋ ዙፋን ጋር መቅረብ የሚችል ሰው ወደ አዳኙ መጥቶ በልዩ ሁኔታ መኖር የሚችል ሰው ካህን የሆነ ሰው ከእግዚአብሔር ዘንድ በሚቀበለው ማንነት ውጪውን መቆጣጠር ይችላል ይሄ ንግስና የሚለው ፓርት ማለት ስለዚህ መጽሐፍ የሚለው ነገስታትና ካህናት እንዳትፈሩ እንደዛ አይነት ትምህርቱ ከበድ ይላል እንኳን የሰፈር ቀበሌ ተወካይ ያለውንኩ ሰው ንጉስ እንደ መጽሐፉ ይላል መጽሐፉ እኮ ነው የሚለው አሁን መንግስትና ካህናትና ይከብዳል አንዳንዱ መልእክቱ አሁን እኔ ንጉስ ማለት ምን ማለት ነው እኔ ምን አውቃለሁ መጽሐፉ ካለ ብሏል ሄሮድስ ራሱ አለ ማን ጲላጦስ እኮ ነው ኢየሱስን ሰቅሎ ከላይ ጽሑፍ ጻፈ ይላል የአይሁድ ንጉስ ክርክር ተነሳ ሲል እኔ አንዴ ጻፍኩትን ጽፌያለሁ እግዚአብሔር አንዴ ስላንቺ ጽፏል ዳግም አይሰረዝም ስለዚህ ስትመለሺ ሰይጣን እንድትያለሽ ንጉስና ካህን ነኝ ንጉስ ነኝ በሉ እንዳትፈሩ ጥቅስ ከፈለጋችሁ ራእይ 5:10 ንጉስ ነኝ በሉ ካህን ነኝ በሉ ኢየሱስ አድርጎኛል ሃሌሉያ ስለዚህ ቆሜ ጠላት ሰፈር አጋንን ሰፈር ስታወራ እንደ አንድ ሰፈር እንደምኖር ገጃ አካባቢ የሚኖር ጭቁን ሳይሆን ከአብ ቀኝ የሚያወራ ፖዚሽኑን የሚያ የት ነው አድራሻ የአብ ቀኝ ኤፌሶን 2:6 እንዲላል እግዚአብሔር በሚመጡት ዘመናት የጸጋውን ባለጠግነት ለፍጥረታት ያሳይ ዘንድ ከሱ ጋር አስነሳን ተደንቀን ሳንጨርስ ከሱ ጋር በአብ ቀኝ አስቀመጠን ስለዚህ አጋንንትን የምታወራው ከአብ ቀኝ ነው ከገጃ ሳይሆን ከአብ ቀኝ ነው ከአብነት ሳይሆን ከአብ ቀኝ ነው ሃሌሉያ እንደዛ አይነት ስትሰብኩ እንዳትፈሩ መጽሐፍ ያለውን ነገር ስለዚህ እግዚአብሔር በሚያውቁ እናንተ ነገስታትና ካህናት ሃሌሉያ ይሄ ማለት ከአባት ጋር ባላችሁት ግንኙነት ይሄ የተከፈተው መጽሐፍ አውሬው የሚፈነጭበት ቦታ ክብራችሁን የእግዚአብሔርን አጀንዳ አስጠብቃችሁ መኖር ትችላላችሁ ለዛ ነው መዝሙር 110:2 እንዲላል እግዚአብሔር ከጽዮን የኃይል በትር ይልክልሃል አንተም በጠላት መካከል እንገዛለን እናሸንፋለን ወንጌል እንሰራለን አጋንንትን እናባራለን የዲያብሎስን ስራ እናፈርሳለን ጌታ እስከሚመጣ ድረስ መንግስቱን እናሰፋለን ጌታ እስከሚመጣ የዲያብሎስን ስራ እናፈርሳለን ለምን ካላችሁ ነገስታትና ካህናት አደረካቸው እንጸልይ